ያው እንግዲህ የካቲት 29 2018 የተባረከች ቀን የተቀደሰች ቀን ለህዝባችን ለአማራ ህዝብ ኩራት ነው። ጥላት ደግሞ የሚሸማቀቅበት አይኑ የሚቀላበት ወገናችን ደግሞ የሚደሰትበት የሚስቅበት ቀን በመሆኑ ታደሰ አረጉልኝ አሉ አረጉላቸው አለ ጠቅላይ ሚኒስትሩ አይደል? ታደሰ የሆነ ነገር ፈርሞ ሄደ። አሁን ታደሰ ሙከራ እየሞከረ ነው። ሌላው ለሙከራ ብሎ ወጣቱ ጸለምት ሄደው ያስጨርሳል። ለሙከራ ባሉበት መርገጥ ፈቅ የማይል ትግል ዓመታት ያስቆጠረ ተስፋ የእርስ በርስ ሽኩቻ መገለጫው የሆነ ቡድን እየሆነ ነው የነዘመነ ካሴው ቡድን። አንድ ወቅት ጎንደርና ፋኖ ሸዋና ወሎ በመካከላቸው ነፋስ ገብቷል፣ ቂመም ቋጥረዋል የሚል ወሬ ይናፈስ ነበር። ይህን አይነቱን ነገር ከናካቴው ለአንዴና ለመጨረሻ ጊዜ አስቀርተነዋል፣ አፋብን የተባለ ተቋም መስርተን አንድ ሆነናል የሚል ዲስኮር ደግሞ ከቅርብ ጊዜ ወዲህ እንሰማ ጀምረናል። ዳሩ ግን የፋኖ አመራሮች እንዲህ ባለ መረጃ ተጠምደው ቢውሉም ውሎ አድሮ ያልረገበ የእርስ በርስ ሽኩቻ ግን አሁንም አላጣቸውም። ከጎንደር የተሰማው መረጃ ለዚህ ማኛችን ነው። በአንድ በኩል ሸዋ ላይ አንድ ሆነናል የሚል መልእክት ሲተላለፍ፣ ጎንደር ላይ ደግሞ ታሪኩ ሌላ ነው። እነ መከታው ማሞ ከሸዋ እንዲህ አይነት መልእክት አስተላልፈዋል። ያው እንግዲህ የካቲት 29 2018 የተባረከች ቀን የተቀደሰች ቀን ለህዝባችን ለአማራ ህዝብ ኩራት ነው። ጥላት ደግሞ የሚሸማቀቅበት አይኑ የሚቀላበት ወገናችን ደግሞ የሚደሰትበት የሚስቅበት ቀን በመሆኑ እንደ አማራ ፋኖ ብሔራዊ ንቅናቄ ሐሳቤን እገልጣለሁ ማለት ነው። እንግዲህ ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው። አያቶቻችን እና አፄ ምኒልክ እንዲሁም ለብዙ ዘመናት ሀገርን ሲያስተዳድሩ ህዝብን ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር። ታዲያ እንዲህ አይነት መረጃ ከወደ ሸዋ ሲሰጥ የሰማው ፋኖ ከወደ ጎንደር ግን መርዶ እንጂ የምስራች ሊያገኝ አልቻለም። ጎንደር ላይ ካሉት ስመ ገናና ፋኖች መካከል አንዱ የሆነው ደረጀ በላይ በራሱ ጠባቂ ጥቃት እንደደረሰበት እየተሰማ ነው። በጎንደር ፋኖ ውስጥ የተፈጠረው መከፋፈል ተባብሶ ወደ መገዳደል አምርቷል። ደረጀ በላይ አመሻሽ ላይ ምዕራብ ደንቢያ ስምራ ቀበሌ አካባቢ በራሱ አጃቢ በጥይት መመታቱ ታውቋል። ደረጀ ይሙት አይሙት የተነገረ ነገር ባይኖርም ጥቃት አድራሹ አጃቢ ግን በአጸፋ እርምጃ መገደሉ ታውቋል። በአንድ ወቅት መከላከያ ሰራዊት አንድ ዘመናዊ ሆስፒታል አስገንብቶ እሱን ለመመረቅ ጠቅላይ ሚኒስትሩ ተገኝተው ነበር። እናም በዚያ የምረቃ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ካነሷቸው እጅግ አነጋጋሪ ጉዳዮች መካከል አንዱና ዋነኛው ካሁን በኋላ የትኛውም ባለስልጣን ለሕክምና ብሎ ወደ ውጭ ሀገር መሄድ አይችልም የሚለው ይገኝበታል። በወቅቱ ብዙ ያባባለ ብዙ ያጨቃጨቀ ጉዳይ ነበረ። ራስ መታታቸው ሲነሳ፣ ትኩሳታቸው ከፍ ሲል፣ ለትንሹም ለትልቁም ለረባውም ላልረባውም ህመማቸው አውሮፕላን እያስነሱ ብራቸውን በዶላር እየቀየሩ ከሀገር የሚወጡ ባለስልጣናት ይህንን ሲሰሙ ምን ብለው እንደነበረ ባናውቅም ለባለስልጣናቱ ዝግ የሆነው መንገድ ግን የህዋ ጄኔራሎች መፍትሄ አላጡለትም። የልብ ህመማቸውን ሊያስታግሱ ዱባይ ከርመው የመጡት የተባሉት ጄኔራል ምግበይ ኃይለ የኢትዮጵያን ድንበር ማቋረጥ እንደ ውሃ ቀጂ የቀለላቸው ይመስላል። የቀድሞ ደንበኛቸው ሱዳን ለዚህ ግብር ቀንደኛ ተሳታፊ መሆኗም ይሰማል። እኚህ ጸረ ድሮን ታጥቀናል የሚል አዲስ መዝሙር ማዜም የጀመሩት ጄኔራልና ሌሎች ጓዶቻቸው ግን ከቀድሞ የጦር አጋራቸው ዘንድ ታላቅ ነቀፌታን እያስተናገዱ ነው። ጄኔራል ታደሰና ሌሎችም የህዋ ጄኔራሎች ለሙከራ ብለው ህዝብ እያስጨረሱ መሆኑን ነው ጄኔራል ዮሐንስ ገብረ መስቀል የሚናገሩት። ታደሰ አረጉልኝ አሉ አረጉላቸው አለ ጠቅላይ ሚኒስትሩ አይደል? ታደሰ የሆነ ነገር ፈርሞ ሄደ። አሁን ታደሰ ሙከራ እየሞከረ ነው። ሌላው ለሙከራ ብሎ ወጣቱ ጸለምት ሄደው ያስጨርሳል። ለሙከራ ጄኔራልሺፕ ማለት ይሄ ነው። ለሙከራ በአፋር ለሙከራ ሌላክ ነው አሉ። ምን ነበር ቃል የገባ ነው? ምንድን ነበር ያረግ ነው? ህዝቡ ልጁ ሰጠን፣ ሁለመናውን ሰጠን። ለምንድን ነው
ምላሻችን ሴፍቲ ኔት፣ ቀውስ፣ ድህነት፣ ስደት፣ ሌብነት ጭምር በህዝብ የሚጨክኑ ማለት ነው። መሐላቸውን ቅርጥም የሚያደርጉ ቴዎድሮስ ጸጋዬ ምላሽ ሰጥቷል። በቅርብ ቀናት በኢትዮጵያ የፖለቲካ ገበያ ውስጥ ያሉ ሁለት ሰዎች አይጥና ድመት ሆነው ተከስተዋል። ዶክተር ዳኛቸው አሰፋና ጋዜጠኛ ቴዎድሮስ ጸጋዬ። የነገሩ መነሻ በቴዎድሮስ አንደበት ጥርስ ከቤተ መንግስት ተገጥሞልሃል ተብያለው የሚለው የዶክተሩ ሮሮ ነው። ዶክተር ዳኛቸው ይህን ባሉበት መድረክ ላይ የቴዎድሮስ ጸጋዬን አይን ጉዳይ ከሞንጆሪኖ ወይንም ፈትለወርቅ ገብረ እግዚአብሔር ጋር አስተሳስረው ነገሩን ከህወሓት ጋር አገናኝተው ተናግረው ነበረ። ታዲያ ይህ ነገር እምብዛም ያልተመቸው ቴዎድሮስ በአደባባይ ምላሽ ሰጥቷል። ዶክተር ዳኛቸው የተሸጠ አንደበት ምሳሌ ናቸው ሲልም የመልስ ምት ልኳል። እና ዳኛቸው ምን አለ? አብይ አህመድ ምንድን ያለው? ዳኛቸው አብይ አህመድ ለኔ ጥርስ ጎድሎኝ እንዳሟላልኝ ሁሉ እርሱም እኔን ማለት ነው የጎደለው ነገር ስላለ ሞንጆሪኖ እንድታሟላለት እጠይቅለታለሁ ወይም ማመልከቻ አስገብቼለታለሁ ነው ያለው። ያው ስለ አይነ ስውርነት እያወራ ነው ዳኛቸው። ሰው ይሄንን ነገር ስለታጥቀን እንየውና የጥርሱን እና የጉድለቱን ነገር እናስቀድም። ይሄ የተለያዩ አጽቆች ምንድነው ኤሌመንትስ ያሉት ንግግር ስለሆነ ማለት መጀመሪያ እዚህ ላይ ልብ ማለት ያለባቸው አንድ ነገር ዳኛቸው ለአገዛዝ በመገረዱ ሳቢያ ካገኛቸው በርካታ ጥቅማ ጥቅሞች አንዱ ጥርስ ማስተከል ወይ ጥርስ እንደሆነ ራሱ ማመኑን ነው። ያኔ ዳኛቸውን አስመልክቶ ያቀረብነው ዘገባ ትክክልና እውነት እንደነበር ራሱ አረጋግጧል። ሁለተኛ ጉዳዩን በወቅቱ ስናነሳውም ሆነ አሁን በዳኛቸው በራሱ አሳሳቢነት ምክንያት እንደገና ስንመለስበት ራስን ለአገዛዝ ስለማከራየት ወይም ስለመሸጥ ግሩም ተምሳሌትነቱ እንጂ ስለ ጥርስ አልነበረም ወሬው አይደለምም። ዳኛቸው የፍልስፍና መምህር ነኝ ይላል፣ ግን እንዲህ ያለን ነገር ለመረዳት ስንፈተ አእምሮ እና ስንፈተ ስብዕና ገጥሞታል። ነገር ግን አንድ ምሁር ነኝ ባይ ራሱን ለአገዛዝ ሲያስገርድ ስለሚከተለው ውጤት በሚገባ የሚያብራራ አንድ ማለት በቃ ግሩም ማሳያ ነው። አገዛዝ ልሳንን ሲከራይ የኪራይ ሰው ሊትራሊ and figuratively ምን እንደሚመስል ጥሩ ማስተማሪያ ማግኘታችን እውነት ነው። የኢራን አዲስ ከፍተኛ መሪ ታውቋል። ሞጅታባ ኻሜኔ የአባታቸውን መንበር ተረክበዋል። ቴህራን የሟቹን አያቶላ አሊ ካሜኔ ልጅ ቀጣዩ ከፍተኛ መሪ አድርጋ ሰይማለች። ከቀናት በፊት በአሜሪካና እስራኤል ጥምር ጥቃት የተገደሉትን የአያቶላ አሊ ካሜኔ ተተኪ ለመሰየም በቆም ከተማ ምስጢራዊ ስብሰባ ሲያደርግ የቆየው የባለሙያዎች ምክር ቤት ውሳኔውን ይፋ አድርጓል። ተተኪው ማን ናቸው? የሟቹ መሪ ሁለተኛ ልጅ የሆኑት ሞጅታባ ኻሜኔ የኢራን እስላማዊ ሪፐብሊክ ሶስተኛው ከፍተኛ መሪ ሆነው ተመርጠዋል። የአብዮታዊ ዘበኛ ድጋፍ ሞጅታባ ኻሜኔ ከናባታቸው ቢሮና ከኢራን አብዮታዊ ዘበኛ ጋር የጠበቀ ግንኙነት ያላቸው ሲሆን ምርጫቸውም ያገዛዙን ቀጣይነት ለማረጋገጥ ያለመ መሆኑ ተገልጿል። የእስራኤል ዛቻ ማንኛውም ተተኪ የጥቃታችን ኢላማ ነው በማለት ቀደም ብላ ማስጠንቀቋ የሚታወስ ሲሆን የሞጅታባ መሾም ውጥረቱን ይበልጥ ያባብሰዋል ተብሎም ተፈርቷል። ለበርካታ ዓመታት የሞጅታባ ኻሜኔ ስም በተተኪነት ሲነሳ የቆየ ቢሆንም በዘር የሚተላለፍ አገዛዝን የሚቃወሙ ወገኖች ተቃውሞ ሲያሰሙ ቆይተዋል። ሆኖም አሁን ኢራን ካለችበት ከፍተኛ ወታደራዊና ፖለቲካዊ ቀውስ አንጻር የሀገሪቱ ከፍተኛ ምክር ቤት የኻሜኔን መስመር ለማስቀጠል ወስኗል። ሞጅታባ ኻሜኔ ኢራንን ካለችበት የጦርነት አዙሪት ሊያወጧት ይችላሉ ወይንስ የእስራኤል ቀጣይ ኢላማ ይሆናሉ? ይህ በእንዲህ እንዳለ የኢራን መንግስት ቴሌቪዥን የሞጅታባ ኻሜኔን ወደ ጠቅላይ መሪነት ማደግ አስመልክቶ በሰራው ዘገባ አዲሱ መሪ በጦርነቱ ላይ ጉዳት እንደደረሰባቸው አሊያም እንደቆሰሉ ይፋ አድርጓል። ቴሌቪዥን ጣቢያው ይህንን ያስታወቀው የሞጅታባን ሹመት ተከትሎ ባሰራጨው ዜና ላይ ነው። የዜና አቅራቢዎቹ ሞጅታባን ጃንባዝ ወይንም በጠላት የቆሰሉ በማለት የገለጿቸው ሲሆን ይህ ጉዳት የደረሰባቸውም የኢራን መገናኛ ብዙሃን አሁን ያለውን ግጭት በሚጠሩበት የረመዳን ጦርነት ውስጥ መሆኑን ዘግበዋል። ምንም እንኳን ቴሌቪዥን ጣቢያው ስለ ጉዳታቸው መጠንና ሁኔታ ዝርዝር ማብራሪያ ከመስጠት ቢቆጠብም የሞጅታባ አባትና ባለቤታቸው የፌብሩዋሪ 28 ጦርነቱ መጀመሩን ተከትሎ እስራኤል በቴህራን ላይ በፈጸመችው የአየር ጥቃት ሕይወታቸውን ማጣታቸው ይታወሳል። ሞጅታባ ኻሜኔ ትናንት ሌሊት የኢራን አዲስ ጠቅላይ መሪ ተብለው በይፋ ቢሾሙም ይህ ጦርነት ከተጀመረበት ጊዜ አንስቶ እስካሁን ድረስ በአደባባይ ወይንም በሕዝብ እይታ ውስጥ አልታዩም።
አዳዲስ የሳተላይት ምስሎች በኢራን ወታደራዊ ተቋማት ላይ የደረሰውን ከፍተኛ ውድመት እያጋለጡ ነው። በአሜሪካና በእስራኤል ጥቃት የተፈጸመባቸው የኢራን ወታደራዊ የባህር ኃይል ጦር ሰፈሮች ላይ የደረሰውን ከፍተኛ ውድመት የሚያሳዩ አዳዲስ የሳተላይት ምስሎች ይፋ ሆነዋል። እነዚህ ከጠፈር የተነሱ ምስሎች በኢራን ወታደራዊ መሠረተ ልማቶች ላይ የደረሰውን ጉዳት መጠን በግልጽ የሚያሳዩ ናቸው ተብሏል። በደቡባዊ ኢራን በሚገኘው የኮናራክ የባህር ጦር ሰፈር ውስጥ የሚገኙ መርከቦች በእሳት ሲጋዩና የተለያዩ ወታደራዊ ተቋማት መውደማቸውን የሳተላይት መረጃዎቹ ያመላክታሉ። ከዚህ በተጨማሪም በፋርስ ባህረ ሰላጤ አቅራቢያ በሚገኘው ባንዳር አባስ የኢራን ባህር ኃይል ዋና መስሪያ ቤት ላይ የደረሰው ጉዳት የጥቃቱን ከፍተኛነት የሚያረጋግጥ ሆኗል። ይህ የአየር ላይ መረጃ ጥቃቱ ያነጣጠረባቸው ስትራቴጂካዊ ቦታዎች ምን ያህል ጉዳት እንደደረሰባቸው ለዓለም አቀፉ ማህበረሰብ ይፋ ያደረገ ሲሆን ድርጊቱ በቀጠናው ያለውን ወታደራዊ ውጥረት ይበልጥ አባብሶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውን ተዘግበዋል። ታይምስ ኦፍ እስራኤል ነው ይህንን የዘገበው። ስለ ጦርነቱ ከኔታንያሁ ጋር እየተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤሉ መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉም ተናግረዋል ተብሏል። አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ይህ የመሆን እድል የመኖሩ ጉዳይ ላይ ከመናገር ተቆጥበዋል። ይህ አስፈላጊ ይሆናል ብዬ አላስብም ሲሉ ምላሽ ሰጥተዋል። የቀድሞው አያቶላ አልሐሚኔ ልጅ የሆኑት ሞጅታባ ሐሚኔ የኢራን ጠቅላይ መሪነትን ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡ አልፈዋል። የሚፈጠረውን እናያለን ብለዋል። ከዚህ ቀደም ትራምፕ ለእኔ የሐሚኔ ልጅ ተቀባይነት የለውም ሲሉ ሞጅታባ ላይ ያላቸውን ተቃውሞ አሰምተው ነበረ። ከዚሁ ጋር በተያያዘ የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ ዋጋው በበርሜል ከ110 በላይ መድረሱ ተገልጿል። አሜሪካና እስራኤል ከቴህራን ጋር የሚያደርጉት ጦርነት እየተባባሰ በመጣበት በአሁኑ ወቅት በሆርሙዝ የባህር ሰርጥ በኩል የሚተላለፍ የጭነት መርከቦች እንቅስቃሴ ለረጅም ጊዜ ይስተጓጉላል የሚለው ስጋት እያየለ በመምጣቱ የአክሲዮን ገበያዎች ቀንሰዋል። ኢራን እሁድ ዕለት ሞጅታባ ሐሚኔን አባታቸውን አያቶላ አልሐሚኔን እንዲተኩ በጠቅላይ መሪነት ሾማለች። ይህም ለአንድ ሳምንት ያህል ግጭት ውስጥ የገቡት ጠንካራ አቋም ያላቸው ልሂቃን አገሪቱን በበላይነት መምራት እንደሚቀጥሉ ያሳያል። አሜሪካና እስራኤል ቅዳሜና እሁድ በኢራን ላይ የሚፈጽሙትን የአየር ድብደባ አጠናክረው በመቀጠል የነዳጅ ማከማቻዎችን ጨምሮ በርካታ ኢላማዎችን መትተዋል። ከቀጠናው የሚመጣው የነዳጅ አቅርቦት በከፍተኛ መጠን መስተጓጎሉ በዓለም ዙሪያ በሚገኙ ሸማቾችና ንግዶች ላይ የዋጋ ጭማሪን ያስከትላል።